በኢትዮጵያ የወርቅ ገበያ ውስጥ መሳተፍ ከፍተኛ ትርፍ ሊያስገኝ የሚችል ቢሆንም ጥንቃቄ የሚፈልግ ስራ ነው። ገዢም ሆናችሁ ሻጭ በሂደት ውስጥ ስኬታማ ለመሆን የሚከተሉትን ነጥቦች ትኩረት ልትሰጧቸው ይገባል። ትኩረት የምትሰጧቸው ጉዳዮች ምንድን ናቸው? ወርቅን ለመግዛት ወይም ደግሞ ለመሸጥ ስትፈልጉ የሚለውን ሙሉ መረጃ የምሰጣችሁ ይሆናል። ቪዲዮን በላይክ ጀምሩት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁም በዚህ ዩቲዩብ ቻናል ላይ የሚቀርቡትን ከወርቅና ከመዛሪያ ጋር የተያዙ መረጃዎችን እንዲደርሳችሁ ሰብስክራይብ ማድረግ እንዲሁም የደውል ምልክቷን መጫን አትርሱ። አሁን ቀጥታ ለወርቅ ሻጮች የሚመከሩ ነጥቦችን ነግራችኋለሁ። በመቀጠል ደግሞ ለሚገዙ ሰዎችም ጠቃሚ ብዬ ያስቀመጥኳቸው አስፈላጊ ነጥቦችን የምነግራችሁ ይሆናል። የመጀመሪያው ለወርቅ ሻጮች የሚመከሩ ነጥቦች ምንድናቸው የሚለውን እንመለከታለን። ወርቅን ለገበያ ሲቀርብ በተለይ ደግሞ በባህላዊ አምራች ወይም ደግሞ ነጋዴ ከሆናችሁ እነዚህን መመሪያዎች ልብ ማለት ይኖርባቸዋል። የመጀመሪያው ነገር ወቅታዊ ዋጋን መከታተል ነው። የወርቅ ዋጋን በዓለም አቀፍ ገበያ እንዲሁም ደግሞ በኢትዮጵያ ብሔራዊ ባንክ ዕለታዊ ተመን ላይ የተመሰረቱትን ዋጋዎች በየጊዜው መከታተል አለባችሁ። ከመሸጣችሁ በፊት የዕለቱን የለንደንን የወርቅ ዋጋ ለንደን ፊክስ ይባላል፣ እንዲሁም የብሔራዊ ባንክን የቁርጥ ዋጋን ማረጋገጥ ትክክለኛ ትርፋችሁን ለማወቅ ይረዳችኋል። በዚህ ዩቲዩብ ቻናል ላይም ወቅታዊ የሆኑ መረጃዎች ይለቀቃሉ። እሱን መከታተል ትችላላችሁ። ሌላው ደግሞ የጥራትና የክብደት ልኬቶችንም ማወቅ አለባችሁ። ወርቃችሁ ምን ያክል ካራት ወይም ደግሞ ፒውሪቲ ሌቭል እንዳለው አስቀድማችሁ ማወቅ አለባችሁ። በባህላዊ መንገድ የሚመረቱ ወርቆች ባዕድ ነገር ሊቀላቀልባቸው ስለሚችሉ ምናልባት ዝቅ ሊል ይችላል ፒውሪቲ ሌቭላቸውም። በዘመናዊ መሳሪያ ተለክቶ የጥራት ደረጃው የታወቀው ደግሞ ለድርድርም እጅግ በጣም ወሳኝ ስለሆነ እሱን መለካት የጥራት እንዲሁም ደግሞ የክብደት መጠኑ ምን ያህል ነው የሚለውን አለካኩን ማወቅ አለባችሁ ማለት ነው። ይህ እንግዲህ ሻጭ ከሆናችሁ። ሌላው ደግሞ ዋናው ነገር በህጋዊ መስመር መሸጥ ነው። ወርቅን ከብሔራዊ ባንክ ወይም ደግሞ ፍቃድ ላላቸው የወርቅ ሰብሳቢዎች መሸጥ ደህንነታችሁን ያረጋግጣል። በኮንትሮባንድ ወይም ደግሞ በጥቁር ገበያ መሸጥ ለህግ ተጠያቂነት ከመዳረጉም በላይ ለዘርፊያና ለተጭበረበረ ክፍያ ሊያጋልጣችሁ ይችላል። ስለዚህ በህጋዊ መስመር መሸጣችሁን እርግጠኛ መሆን አለባችሁ ማለት ነው። ሌላው ደግሞ ከዚህ ጋር የሚታየው ነገር የኢንሰንቲቭ ወይም ደግሞ የማበረታቻ ክፍያን መጠየቅ ነው። በተለይ መንግስት በህጋዊ መንገድ ወርቅን ለሚያስረክቡ አካላት የሚሰጣቸው ልዩ ልዩ ጥቅማጥቅሞች አሉ። ለምሳሌ የውጭ ምንዛሪ ፍቃድ ወይም ደግሞ ተጨማሪ ክፍያዎችን እርዳታ ያደርጋል ወይም ደግሞ ኢንሰንቲቮችን ያደርጋል። ስለዚህ እነዚህ ክፍያዎችን የወርቅ ሻጮች ከሆናችሁ መጠየቅ ትችላላችሁ ማለት ነው። እንግዲህ ይህንን የሚመከሩ ነጥቦች ያነሳሁት ለወርቅ ሻጮች ነው። በመቀጠል ደግሞ ወርቅን ስንገዛ ለገዦች ምን አይነት ነገሮችን ልናስብ ይገባል ወይም ደግሞ ልብ ማለት አለብን የሚለውን አሁን የምነግራችሁ ይሆናል። ቪዲዮውን እያያችሁ ነገር ግን ሰብስክራይብ አድርጋችሁ ድጋሚ ሰብስክራይብ እና ላይክ እንዲሁም ሼር እንድታደርጉ እጠይቃለሁ። በመቀጠል ወርቅ ሲገዙ ሰዎች ማድረግ ያለባቸው አንደኛ ነገር የመደብሩን ተአማኒነት ማረጋገጥ ነው። ወርቅ ስትገዙ የንግድ ፍቃድ ካላቸውና በገበያ ውስጥ መልካም ስም ካተረፉ የጌጣጌጥ መደብሮች ወይም ደግሞ ጆውለሪ ሾፕ ብቻ ግዙ። ይህም ደግሞ የጥራት ካራቱን የማያጭበረብር መሆኑ ይጠቅሙታል ማለት ነው። ምክንያቱም አንዳንድ ወርቅ መደብሮች ምናልባት ተአማኒነትን የሚያጡበት መንገድ ሊኖሩ ስለሚችሉ ማለት ነው። ሌላውና ሁለተኛው የመደብሩን
ተአማኒነት ካረጋገጣችሁ በኋላ ደግሞ ደረሰኝ መያዛችሁን እርግጠኛ ሁኑ። በማንኛውም ግዢ ወቅት ዝርዝር መረጃ የያዘ ደረሰኝ መቀበል ግዴታ ነው። ደረሰኙ ላይ ምን ምን ይይዛል ካላችሁኝ፣ የመጀመሪያው የገዛችሁት የወርቅ ክብደት በግራም አለ። ሌላው ደግሞ የጥራት ደረጃው አለ። ለምሳሌ 18 ኬ ካለ 18 ኬ ይኖረዋል። 21 ኬም ካለ 21 ኬ ይኖረዋል። በተጨማሪም የዕለቱ የገበያ ዋጋና የስራ ማስከፈያ ሌበር ኮስት ተለይቶ መቀመጥ አለመቀመጡን በምትገዙበት ደረሰኝ ላይ መቀመጡን ልብ ማለት ይኖርባቸዋል ማለት ነው። እንግዲህ ይሄ ለወርቅ ገዢዎች ወይም ደግሞ ጌጣጌጥን ለሚፈልጉ ለሚሰበሰቡ ባለሀብቶችና ገዢዎች እጅግ በጣም ወሳኝነት አለው ማለት ነው። ሌላው ደግሞ የጥራት ልዩነቱንም መረዳት አለባችሁ። ለምሳሌ 24 ካራት እና 21 ካራት እንዲሁም 18 ካራት ተመሳሳይ የሆነ ጥራት የላቸውም። ስለዚህ ለምሳሌ 24 ካራት ንጹህ ወርቁ 99.9 ነው። ለኢንቨስትመንት ነው የሚመረጠው። በጣም ለስላሳ ስለሆነ ለጌጣጌጥ አይመችም። 21 እና 18 ካራት ደግሞ በኢትዮጵያ ለጌጣጌጥ በብዛት የሚውል የካራት አይነት ነው። ካራቱ ዝቅ ሲል ጥንካሬው ይጨምራል። ካራቱ ዝቅ ሲል ብሩም ይቀንሳል። ካራቱ ከፍ ሲል ደግሞ ብሩ ይጨምራል ማለት ነው። ሌላ ደግሞ የስራ ማስከፈያ ድርድርን ማወቅ አለባችሁ። የጌጣጌጥ ዋጋ የሚሰላው የወርቅ ዋጋው ሲደመር የስራ ማስከፈያው ተደምሮ ነው። ስለዚህ ወርቅ ዋጋው ቋሚ ቢሆንም የስራ ማስከፈያው ላይ መደራደር ትችላላችሁ። ስለዚህ መዘንጋት የለባችሁም። ተመኑ የሚወጣው በብሔራዊ ባንክ ነው። ነገር ግን መደራደር እስከቻላችሁ ድረስ ሻጭና ገዢ መደራደር ይችላሉ ማለት ነው። ሌላው ደግሞ መዘንጋት የሌለባችሁ ሻጭም ገዢዎች ስትሆኑ ምንድን ነው የሚለውን ላስመለክታችሁ። የመጀመሪያው የደህንነት ጥያቄ ነው። ወርቅ ከፍተኛ ዋጋ ያለውና በቀላሉ ሊሰረቅ የሚችል በመሆኑ ግብይቱን በባንክ ዝውውር እንጂ በጥሬ ገንዘብ አለማድረግ ይመከራል። እንዲሁም ወርቅ ይዞ መንቀሳቀስ ከፍተኛ ጥንቃቄ ማድረግ አለባችሁ። ይህም አይነገራችሁም። ሌላው ደግሞ የገበያ ትንበያ ነው። ወርቅ የረጅም ጊዜ ኢንቨስትመንት ነው። ስለዚህ ዋጋው ዛሬ ቢቀንስ ነገ ሊጨምር ይችላል። ይህም ደግሞ በቻናላችን በየቀኑ በምናቀርበው የዋጋ መረጃ መሰረት ሁልጊዜ የምናየው ነው። ምክንያቱም አዲስ ካልሆናችሁም እናንተም ሁልጊዜም እያያችሁት ስለሆነ ማለት ነው። አዲስ ከሆናችሁም ደግሞ በየዕለቱ የምናቀርበው ከቢሮ ባንክ እንዲሁም ከውጭ የተወጣጡ የወርቅ ዋጋዎችን የምናስመለከትበት ቋሚ የሆነ ፕሮግራም አለን። እዛ ላይ መከታተል ያስችላችሁ ዘንድ ቪዲዮውን ላይክ ማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በምጫን ሁልጊዜም መከታተል ትችላላችሁ ማለት ነው። ሌላው ደግሞ ከደህንነት ጥንቃቄው በዘለለ የገበያ ትንበያ ነው። ወርቅ የረጅም ጊዜ ኢንቨስትመንት ነው። እንደነገርኳችሁ ዋጋው ሲቀንስ ይጨምራል። ስለዚህ የድንገተኛ የዋጋ መዋዠት መደንገጥ የለባችሁ። ከመሸጥ ወይም ከመግዛት ይልቅ ገበያውን ረጋ ብሎ ማጥናት ይበጃል። ይህንንም ልትረሱት አይገባም። ሌላው ደግሞ ህጋዊ ማዕቀፍ ነው። በኢትዮጵያ የጌጣጌጥ ወርቅን ወደ ውጭ ሀገር ይዞ መውጣት የተፈቀደውን የክብደት መጠን አሁን ባለው መመሪያ መሰረት 100 ግራም ብቻ ነው። ከዛ በላይ ህጋዊ ፍቃድ ማግኘት አስፈላጊ ነው ማለት ነው። ስለዚህ ህጋዊ ማዕቀፍ አለው። ከሀገር ይዛችሁ መውጣት የምትችሉት ወርቅ ምን ያለው 100 ግራም ብቻ ነው ማለት ነው። ስለዚህ ይህንን ይመስላል። ይህንን ጥንቃቄ አድርጉ እላችኋለሁ። የዛሬ መረጃችን ይህንን ይመስላል። ጥሩ መረጃን እንዳገኛችሁ አምናለሁ። ለሌሎች ጠቃሚ መረጃዎች እንዲሁ ቻናላችንን መጎብኘት አትርሱ። በዚህ ዩቲዩብ ቻናል ላይ የተለያዩ ስለ ወርቅ ጋር የተያዙ መረጃ ሰጪ የሆኑ መረጃዎች አሉ። ሁሉንም ተከታተሉ። ሰላም።